እኔ አንዳችሁም በአማራ ህዝብ ይህንን አድርጊ ይህንን ብትሉኝ ሁሏንም ከነ መረጃ አስቀምጫለሁ። ሁሏንም እንኳን እሱን አይደለም ወደፊት ራሱ ማለት ነው ለአማራ ምን አድርገሻል ብላችሁ እንኳን 5 ሳንቲም አላወጣሽም ብላችሁ እንኳን ማለት ነው ብትጠይቁኝ እንደዚህ ነው ሪሲቴን በዝርዝር ያስቀመጥኩት ከነ ቀኑ ከነ ወሩ ከነ ምኑ። ነገ ብትጠይቁኝ ይሄ ማን ይሰጥ ይሄ እያልኩ እንዲህ እየገለጥኩ አሳያችኋለሁ። ጨርሻለሁ። ጠፋር እናንተ ታውቃላችሁ እኮ እንዲህ በጣም እኮ ለራሴ ጠይቄ እኮ ነው የደረስኩበት ራሴ ማርያምን። ምንድን ነው ደብረ ብርሃን? ምንድን ነው? ምን ጉድ ነው? ምንድን ነው ደብረ ብርሃን? ለራሴ ምን እዛ ድረስ ምን ተፈጥሮ? ከዛ ጭንቅላት ውስጥ አልመጣም። ይሄ ነው መልእክቱ። ኧረ ተው አትሳደብ፣ ብሄር አትሳደብ ውዴ፣ ብሄር አትሳደብ። እኔና ኢድሪስ ነን የተጫወት ነው። ብሄር አትሳደቡ። ደግሞ የምስክሩን ወረቀት የሚያመጣቸው ፔንክለር ነበር። የዛ ጊዜ በድምፅ አስወርታኝ ከነ አመስግነውኝ እና አቤ አስወርታኝ ምናምን አገናኝታይ ምናምን በጣም አመስግነውኝ። እንደው ግዴታ እኮ የለብኝም እኮ በነገራችን ላይ የልደቴን ገንዘብ የመስጠት ግዴታ የለብኝም። ቁርጥም አድርጌ መብላት እችላለሁ እንደ ማንኛውም ቲክቶከር እዚህ እንዳሉትኝ። በየአመቱ እኮ ልደቴን እኔ በአሁኑን ያቆምኩትኝ አይደል? በየአመቱ ልደቴ በመጣ ቁጥር ሁልጊዜም ለአማራ ክልለው ስረዳ የነበረው ሁልጊዜም የልደቴ ብድግ እያደረኩ ለአማራ ክልለው ምሰጥ የነበረው ገባችሁ? ስለሆንኩ ደግሞ ማንም ሳይጠይቅ እኔ ጠይቄ አስመልሻል አንቀጥቅጫችሁ። ከዛ ቪዲዮ ሰራው። ይኸው እንደውም ቪዲዮ ማለት ነው። ባካችሁን ሼር አድርጉልኝ። ይኸው ወፍራም እያለው ነው ለዛው ሚት ደብረ ብርሃን ላይ ህጻናት ቤት እንሰራለን ብለው አንዳንድ ይሄ ነው እኮ ታሪኩ እኮ ሌላ ምንም ሚስጥር የተደበቀ ምናምን የለም እኮ። ይሁን ማናችሁ መናገር አይጠበቅባችሁም እኮ። ይሁንና ትዝ አለኝ እኮ እኔ እኮ ይሁን። ሰላም ውድ አማራ ልጆች እንዴት ናችሁ? ባካችሁን ሼር አድርጉልኝ። የምታስታውሱ እኮ እኔ ዛሬ 2 ዓመት ደብረ ብርሃን ላይ ህጻናት ትምህርት ቤት እንሰራለን ብለው አንዳንድ ልጆች ተነስተው ነበር ቻሌንጅ እያዘጋጁ ገንዘብ በመሰብሰብ። ከዛ መሀል ደግሞ እንደ አማራነቴ እኔም ተሳትፌ ነበረ እና ከ2 ዓመት በኋላ ግን መጥተው ትምህርት ቤቱን መስራት አልቻልም፣ ገንዘባችሁ እንዲመለስ የምትፈልጉ ብለው በጠየቁት መሰረት እኔ ያው ሰዓት የቤታ ገንዘቡን መልሱ ብዬ ጠይቄ ነበር እና ያው የገንዘቡ የመለሱትን ገንዘብ እዚህ ጋር አሳያቸዋለሁኝ። ከዛ በኋላ ግን ምንድን ያደረኩት ልደቴን ጠብቄ የሰጡኝን ጊፍት ለልደቴ እና ጨረታ ቀሚሴን አድርጌ 300 ምናምን ሺህ በኢትዮጵያ አስገብቻለሁኝ። በሸዋ አንድነት ፋኖ እዛ አስገብቻለሁ። ጀግናም የቆየሁትኝ ይህንን የምስክር ወረቀት እስኪሰጡኝ ድረስ ነበር። የምስክር ወረቀቱም ደግሞ አለ። የምስክር ወረቀቱ ያስገባውበትም ከፋኖች የምስክር ወረቀትም የተሰጠኝም ያስገባውበትም ገንዘብ አለ። በእናንተ ቤት አሁን ረጅም ዓመት ስላለፈው ሪሲቱ የለም ብላችሁ አስባችሁ ነበር። ከነቀኑ ከነ ሁሉ ነገር ከነፋኖ ማን ነው ከነ መከታው የምስክር ወረቀት ቤታዩ እናመሰግናለን እግዚአብሔር ያክብርሽ ተብሎ ይተሰጠኛል እና እኔን መጣል አይቻልም። እኔ በአማራ ሕዝብ አንድ ቀን ጎፈንድ እንደሚከፍቻ አላውቅም። እሱን ደግሞ ገንዘቤን ያስመለስኩት ጀግና ስለሆንኩ ነው። ትምህርት ቤት ካልተሰራ የህዝብ ገንዘብ እናንተ ግለሰብ ጋር ምን ይሰራል? አንቀጥቅጬ ደግሞ አፍንጫችሁን ይዤ ወዲያው ነው ጠዋት ተናገርኩ፣ ማታ መጣችሁ በካሻፕ ነው ገንዘቡን ያስገባችሁልኝ ጀግና ስለሆንኩኝ። ሌላው ግን ገንዘቡ የት ይበላ፣ ትምህርት ቤት ይሰራ፣ ምን ይደረግ ማንም ሰው አልጠየቃችሁም። ወደ 30 ሺህ ወደ 40 ሺህ ዶላር አላውቅም 50 ሺህ ዶላር። እኔ ግን ጀግና ስለሆንኩ ተቀብዬ ደብረ ብርሃን ስለሆነ ሸዋዎች ያስፈልጋቸዋል ብዬ ለፋኖቹ ሰጥቻለሁ። 4 ነጥብ። ዛሬ ዝም ማለቴን አትዩ። ዛሬ ከማንም ጋር ለመሳዳደቤን አትዩ። ያኔ ግን እንዴት እንዳርበደበርኩሽ አዳሜ ታውቂያለሽ። እንኳን እናንተን አይደል እንዲህ በእግራችሁ ነበር ያስቆምኳችሁ። ለምን? በዛ ላይ ደግሞ መሳደብ ጀመሩ። ገንዘቡን ቴንኪው ዛር በዛ ላይ መሳደብ ጀመሩ። ለእነሱ እኔ ለትምህርት ቤት እያልኩ እርዳታ እንትን እያልኩኝ በጎጥ ተከፋፍሎ ይሰድቡኛል። ነርቬን የነኩትኛ አልኩኝና ጠዋት ላይ ይሄ ገንዘብ ካልገባ ድብልቅልቅሽ ይወጣል አልኳቸው። ወዲያው ዱና መታን ያስገባችን። ስማቸውን ነው የምትቀስላችሁ አሉበት ኮሚቴ ውስጥ ፋኖ ማናት ቃል ፋኖ ዱባይ አለችው ታሰረ። በዛ ጊዜ ታሰረ። ከድር
የሚያውቀው ታሪክ የለም። የመጨረሻ ላይ ታሰረ እሱ ማለት ነው። እና ይሄ ነው የደብረ ብርሃኑ ታሪክ ጋይስ፣ ምንም ሚስጥር የለውም። ከዚህ ውጭ ካለ ፊት ለፊት መጥቶ የሚቀርበኝ ካለ ይናገር። የደብረ ብርሃኑ ታሪክ ሌላ ካለ ፊት ለፊት መጣችሁ ተጋፈጡ፣ ከኋላ አይደለም። ደፋር የእናንተ ጉድ ነው የሚወጣባችሁ። እንዳለ አድባችሁ ተቀመጡ። ትምህርት ቤቱ የተሰራ ገንዘቡ ቤት ገባ ብሎ ጠያቂ ይመጣባችኋል። ረስቸው ፍቅር የሚባል ልጅም አለ። ትልቅ ግስላ የሚያክል ልጅ፣ ትልቅ ልጅ ግጥም ነው ምናምን የሚገጥም እሱም አለበት ከኮሚቴው። ይሄን ያለው ነገር ሁሉ 2013 ነው። ፋኖ 2014 ነው እንጂ ልጁ ስሙ 13 አለን። ፋኖ 2014 ከነ ፎቶ ከነ ምን ዋለኝ። ግስላይን ትልቅ ለማለት ፈልጌ ነው። ተለቅ ያለ ልጅ ፍቅር የሚባል አሜሪካን ሀገር የሚኖር እሱም አለበት። የት እንዳለ አላውቅም። እና ሌላ ምንም ሚስጥር የለውም። በነገራችን ላይ እኔ አንዳችሁም በአማራ ሕዝብ ይህንን የቀጣሁትን ቅጣት ቢቀጣኝ እኮ ተቀጣን እኮ ሌላም ከተጫወትን እንጫወታን፣ ከተለያየን እኮ እንለያያለን። እኔ የጊፍት ገብጋባ ሰው አይደለሁም። ከተቀጣ ሂጅ እቀጣለሁ። ኖ ላሳየው ያልፈለግኩት ለምንድን ነው? ነዘነዘኝ አንድ። ሁለተኛ ደግሞ እኔ አሳየኝ አላልኩትም። በእምነት ነው የተጫወትኩት። በርበሬ አምጣ፣ ከለሬ መበጥበጫ አምጣ አላውቅም። እሺ ብዬ ነው። ቆይ ወሬውን ቁም ነገር እናውራ። ተውት እሱ ኦኬ። ቅጣቴን ያለብኝን ያኛውን ቅጣት ሄጄ ይሰጣለሁ። የቤቢ ላይ ሆኖ ሄጄ ይሰጣለሁ። በቃ እሱም ምይ ያለውኝ ስለማልኩ ሄጄ ይሰጣለሁ። ሁለተኛው ቅጣት ግን በራሱ ጥፋት ነው እንትን ያለው ሄጄ ይቀጣለታለሁ። ምንም ችግር የለውም ለሱ። ስሙኝ፣ የደብረ ብርሃኑ ምን እንደሆነ ወሬ ያወቃችሁ? እኔ እኮ ቤታዬ መጨረሻ እኮ ነው። ምንድን ነው ደብረ ብርሃን? ምንድን ደብረ ብርሃን? ዳዊት ጎልያድን በአንድ ጠጠር የጣልከው ነህ መጽሐፍ ቅዱስ ላይ። እንዴት ነው ወንድም ማለት ምን እንደሆነ ልንገራችሁ። አይደለም ጋይስ፣ ቆይ ላስረዳችሁ። ደብረ ብርሃኑ ምን እንደሆነ ወሬው ልንገራችኋ። እዚህ ቲክቶክ ላይ ከድርም አለ፣ ያልሞተ ከድርም ስላለ ማለት ነው። ከድር ዱና የምትባል ልጅ ነበረች። 2004 ፋኖ ኮሚቴ የነበሩት ማለት ነው። ሊንዳ ቃል ፋኖ የዱባይዋ ምናምን ተሰብስበው ትምህርት ቤት እናሰራለን ብለው እርዳታ ጀመሩ። እንትን ውስጥ ማለት ነው ደብረ ብርሃን ውስጥ ትምህርት ቤት ሊሰራላችሁ፣ አዳምጡ ልብ ብላችሁ። ትምህርት ቤት ሊሰራ ደብረ ብርሃን ውስጥ ገንዘብ ተሰባሰበ። በጣም ብዙ ገንዘብ። ኖ ፔንኪለር እንትን ውስጥ አልነበረችም፣ ኮሚቴ ውስጥ አልነበረችም። ከዛ እኔ ቤታዬ እንደዛማ ከሆነ የአማራ ትምህርት ቤት የምትሰሩ ከሆነ መልካም አልኩኝና እዚህ ቲክቶክ ላይ መጥቼ በእኔ ስም እርዳታ ብዬ እርዱ ብዬ 1100 ነው $1000 ሰበሰብኩኝ። ሰጠዋቸው ያንን ገንዘብ 2 ዓመት። ያሁኔን ታሪክ በነገራችሁ 3 ዓመት ምናምን ያለፈው ማለት ነው። ትምህርት ቤቱ አይሰራም። ትምህርት ቤቱ አይሰራም። I was there that time። ቆይ 4 ኪሎ አሁን አይደል እንዴ የደብረ ብርሃን የሚባለው ታሪክ የመጣልኝ። ትምህርት ቤቱ አይሰራም። እኔ ቤታዬ ታዲያ እንደሌላው ሰው ፈሪ ነኝ እንዴ? ቁፍጥና አድርጌ ገንዘብ ይመልሱ አልኩኝ። ገንዘብ ይመልሱ፣ ሊንዳ ምናምን ነበሩ። ገንዘብ ይመልሱ አስታውሳቸው። ያ ነው የደብረ ብርሃን ሚስጥር የሚባለው እኮ። ገንዘብ ይመልሱ አልኩኝ። ገንዘብ መመለስ አለባችሁ። $1000 የሰጠሁትን መልሱ አልኩ። ማታ ነበር፣ በደንብ አስታውሳለሁ። መጣ ዱና $1100 መለሰችልኝ ማለት ነው። ጓደኞቼ ምናምን በእኔ ስም ነበር የሰጡትኝ፣ መለሰችልኝ። ከዛ ያንን ገንዘብ ተቀብዬ ልደቴ ነበረ በ3 ሳምንት ምናምን አላውቅም። ልደቴ ነበረ። ልደቴን አከበርኩ። $2000 ሰጣችሁኝ፣ የጊፍት የሰጣችሁኝ ከራሴ አንስቼ ይኸውና። ትዝ እኮ አለኝ እኮ ካለፈ ደብረ ብርሃን ምንድን ነው ማኔ እያልኩ እኮ ለራሴ ነው ከነ ሪሲቱ። ወይኔ ስልኬ ጠፋች። ቆይ መልሶ ይብራ። የተሰበረው ስልኬ ነው እየጠፋ እየበራ ነው። አሳይቼዋለሁኝ ከነ ሪሲቱ ከነ ፋኑ ለሸዋ ለነ መከታው ብሩን ብድግ አድርጌ ለሸዋ ፋኑ ሰጧቸው። ለምን ትምህርት ቤት አሁንም ትምህርት ቤቱ ይሰራ ራሳቸው ላይ እኮ ነው ነገር የሚጠመጥሙት። እኔ ቤታ ላይ አይደለም። ትምህርት ቤቱ ይሰራ የትምህርት ቤቱ ገንዘብ የተሰበሰበው የት ይግባ ደብረ ብርሃን ላይ ትምህርት ቤቱ ይሰራ። የሆነ የሰውየው አሉ የሚያሰራው ሰውዬ ነው ምናምን ሰውዬ እንትን ሆነ አሉ። ምንድን ነው ታሰረ ነው ምናምን፣ በህግ ነው በመንግስት ታሰረ ምናምን ተብሎ ከዛ በላይ የለም። እሱን እኮ ነው
አፍተር ዩ በርዴይ እና ታዲያ እሱን እኮ ነው የሚሉት እኮ ደብረ ብርሃን እኮ የሚሉት። እንዴ ትቀልጃለሽ እንዴ? ብር ሰጥቼ ትምህርት ቤት ማታሰሪ ከሆነ ተግባር ላይ ማታወሪ ከሆነ አፍንጫሽን ጎትቼ ይቀበልሻለሁ። ቤታ ነኝ እኔ። ሌላው ገንዘቡን አልጠየቀም አልተቀበልም። አፍንጫሽን ጎትቼ በፒንሳ ገንዘቤን ተቀብያለሁ። ደፋር ካልሰራሽ ታዲያ ምን አባሽ ትሰሪያለሽ? አፍንጫሽን እንዲኗ በፒንሳ ቁንጥጥ አድርጌልሽ በካሻፕ ነው ያስገባሽው። አረብሻችሁ ብቀመጥ ግን ውጣ የምትሉ ከሆነ ችግር የለውም። ባላየ ነው የሚያልፍ እሱ አይረብሻል። ስማ ቤኪ ትሬንና ወይ የኔ ፍቅር በጣም ናፍቀኛል። ና ወደ የታየው የኔ እናት በቀደም እኮ ለታ አንድ ሰው አስገባ ቤታዬ ማን እንዳታስቢ ነው የምልሽ። አንድ ሰው አስገብቻለሁ። አንዲት ልጅ አስገብቻለሁ። አላቃትም ግን አስገባዋትኝ። ሄሎ ሰላም ማናት? ገይስ ማናት? ቆይ እስኪ ደህና ነሽ? አንቺ አለሽ? እንዴት ነሽ? አለሁልሽ እግዚአብሔር ይመስገን። ወይ ምን ሆነሽ ጠፋሽው? አንቺ በኢየሱስ ስም እንደዚህ አለሁ። አንቺ ኢንስታግራምሽን ለምን አሸችው? አይጂ ላይ አይሻለሁኝ ትፖስቻለሽ ምናምን ግን ምን ታወሪያለሽ እኮ ለምን አሸችው? አይጂሽን አስወርት ጋር ሸችው ምን ጥቅም ምንም እጽፍልሻለሁ። አንቺ አታይም ብቻ ችግር እኔ አሁን አይጂ ላይ እንትን ሆነ ቆይ እንትን እላለሁ አክቲቭ ሆነ ምንም በቃ ላይ ምናምን አትሊስት በጣም ብዙ ማድረግ ያለብሽ ነገር ነው። እሺ ስሚኝ እኮ አውሪኛ ደውይልኝ ማለት ቶሎ ጌም ነው የምንጫወተው። ሁለተኛ የሰሞኑን ነገር ሰምተሻል አይደለ? ጥምዬ ምን እንደሚያወሩብኝ ትነግሪኛለሽ። ኧረ ምን እኔ የለውም እኮ ይኸው አንድ ወንድ አፍቅሬልሽ ስንጀላገግ ነው ማድረው የምውለው። ምንም የምሰማው ታሪክ የለም። አንቺ እንደው ባየሽው ያየሽውን ሁሉ ማለት አንተ ደግሞ አንተን እኮ ነው ስም ላልጠቅስ ብዬ ነው። አሁን መጥቶ ይጽፉልኝ ያቋሉ። ማነው ስሙን ጻፉልኝ። ቤታ የሆነ ሰው ማነው አዳዲስ ጃኬት እየገዛ ያደረግ ነበር። አዳዲስ መነጽር ለመደችው በየታገኘው ለመደችው ይች ለሆነ ሾቃቃ ማስታውሰው ስሪፒስ ምናምን ለብስ ነበር እያደረጋችሁላችሁ ወይ ፈጣሪ ወይ ይህን ሰምቷል ወይስ ምን ታርጎች ነው? ለአሁንዬ እንዳታምናት እሺ። ሚካ ቼክ አረግሽው አይሚው ታሪክ ነበር ምንድን ነው ያለችው? የትኛው አሪፍ እንደሆነ ተገናኝተናል። ቤታዬ እዚህ ስራ ሰጠውህ ያዘዝኩህ ቪዲዮ አላየሁም። ኧረ ተገናኝተናል። አንድ ቀን ደግሞ ልጄን አገኘው የሆነ ሰውም ሲጠይቀው አየሁኝ። እየጠየቅሽው ነበር ጥያቄ አረ በቃ በጣም እኮ ሆነዋል። በአካል የሚያምረው እቆይ ንገርሽ ናሁን ለሚያምረው አቤል በአካል ኧረ አቤል ነው የሚያምረው። ምን እኮ ጥያቄ አቤል ማለት ነው። እንደውም አልመረጠም። ምን አጣት ወደዛ ከአቤል ጋር ከአቤል ጋር መሰለሽ የተገናኘ ነው። ቤታዬ አቤል እንደዛ አይመስልም እንዴ በአካል በጣም ያምራል እኮ አቤል። እኔ አይደል ሰነ ጋይስ አንተ ረፍ ጥንቅቅ ያለ ሰው ነው። እኔ ናሁን ነው የሚያምረኝ። ተውኝ ዶን አትስጡኝ። እንደፈለግሽ እኮ እንደፈለግኩ እኮ አቤላ ጋር ተገናኝተናል። አንድ ቀን የሆነ ቀን ዝም ብለን ያረባካችሁ ፐርፊውም ይሄን እንዲህ ወሬ እኔ አልሰማም። ጭራሽ አብራችሁ ነበራችሁ እንዴ? ከአቤላ ጋር እንዴት ስንፈታ ነበር? አትሸንጊኛው መተሽ ከአቤላ ጋር ኮንሰርት ካለፈ በኋላ ጋይስ ሂዱ ጋይስ ያረጋችሁ ሹላችሁም ያላሰለሰ ጥረት ተሳትፎ ከባለድርሻ አካላት ጋር ቤተሰቦችን አለፈ ለማለት ኮንሰርት ላይ ደብል አልፏል ለማለት አቤላ ያሰቃይታል። ምን አይነት ያስቀምጡት እንደዛ ነገር አልሰማሽም? የቤት ሽምግልና አልሰማሽም እንዴ? እና እሱንማ አይቻለሁኝ እኮ ዛሬ እንትን ስል ነበር። ምነው የቤት ሽምግልና ሳናጣጥም በላይ ላይ ሌላ ሽምግልና መጣችሁ እያልኩ እኮ ደወልኩ። እኔ እኮ ደወልኩልሽ እኮ እኔ አንቺ በጣም ጥሩ ነገር ኢንስታግራም የሌለኝ
ለስኩ ጋይስ ኧረ ደብታብ እንዴት ነሽ አባቴ? ደብታብ ይደረግልኝ። ሰብሪና አለሽ? ግላቭ አለ እንዴ? ምንድን ነው አለ እንዴ? ኧረ አካውንት የለም። አንቺ ደግሞ አለ ቅዠታ እኮ የገዛ ግላቬን ለመጠየቅ እኮ አንገቴን ደፋሁ እኮ ፀጉሬን እያክኩ አክሽ ይኸውልሽ በቃ 30 ላይ ግላቡን እናደርገዋለን። ለክፉም ለደጉም ያየሽ ይሄ መጠጥ እኮ ነው የሚጫወትብሽ። እየጠጣሽ ትገቢያለሽ። ለክፉም በቃ ሁላሽን እያንቀረሽ ትገቢያለሽ። የጠጣች የምትገባ ኧረ እኔ ምንም አላንቃረርኩም። ማርያምን ኬክዬ ምናምን እንዴ ኬክ ውስጥ አረቄ ያርገሻል እንዴ? ታ ነው አላለፈም ጋይስ። እሺ ሁለተኛው ነስ ሶስተኛ እና አራተኛ ነው የሚቀጣው። ማን ያስበላህን ማነው? የሸገሩ ተቆሻቆሽ ምርጥላ አንተ ምንድን ነው ብቀት ምስጥ ብሎ ላይ ይጠፋ ምስጥ ብሎ የሚያወራው ለስኩ የሸገሩ ቴንክ ዩ ሶ ማች ጭራሽ ግላብ ታሪክ ሎኬሽን ንገረኝ። ሰበታ ነው ሚኒሶታ ነው ፈልጎ ንገረኝ። ሎፍቲ ዳብሊው ሎፍቲ እኔ ከራውን ጋር ኤርታሌም ቢሆን እገባለሁ። አይ ዶንት ማይንድ። አንደኛ ቅጣት እያላችሁ ትንከባለላላችሁ። ተቃጠልኩ። ኧረ ቤኪ ቀለል አድርገው አቃ ሄጅ ደዛ እሺ ሰዎች እኔ ወገቤ አሞኛል። እኔ መቅጣት ነው የሚያገኝሽ እኮ አንዴ ነው የሚያገኝሽ ማሬ። ምን ማለት ነው? ቤታዩ ደግሞ ስለማያገኝሽ ገባሻለ። ዲስሪስፔክት ሚል ታደርጋለህ። ዲስሪስፔክት እንደዚህ አንደኛ ቅጣት እያላችሁ ትንከባለላችሁ። ተቃጢልና እያላችሁ ሁለተኛ ቅጣት በአማርኛ መሆን አይችልም። ኧረ ተቃጠልኩ ማለት ትችላላችሁ። ትሪፕሉ መጠቀም ጋይስ ትሪፕል እንጠቀም። ከሁለት ሰዓት በኋላ ተመልሼ ስለምገባ ከሁለት ሰዓት በኋላ እስኪ ሌው ፍራግመንት ይደረሰ በኋላ ነው መብራቱን የማየው። ውይ እያየሁ አልነበረም። ቴንኪዩ ሶ ማች የኔ ማሮች። ኑና የኔ ውድ ቴንኪዩ ቴንኪዩ በጣም ነው የማመሰግነው ውዶቼ። አንደኛ ወይ ሁለተኛ አሻርቢ። ኬኩን እኮ ጨረስኩት። አልበላም ያልኩትን ኬክ አያችሁ። አልበላም እንዴ አልበላም ያልኩትን በላሁት። ምግቡ ምን አለ እንዲህ ብበላው ኬክ እንደዚህ ከሙት አጠናቀቁ። ከዚህ በኋላ ጣፋጭ አልበላም። በኋላ ምግቤን እበላለሁ። ጋይዝ አንድ ፐርፊውም እሺ፣ አንድ ሌላ ቤተሰብ ትሪ ተጫውቼ እወጣለሁ። አንድ ሰው ጋይዝ አንድ ፐርፊውም ስጡኝ እሺ። አንድ ፐርፊውም አንድ ሰው ውዶቼ። ውይ አንድ ሰው ኑና ኑን የኔ ውድ ኑና እያልኩ የጠራሁሽ እኔ ነኝ ያወጣሁልሽ። በቃ ኑን ማርታዬ የኔ ፍቅር ኑን ውዴ ስምሽ ኑ ነው። ኑ ኦኬ ሂዱ ጋይስ። ወይ አንደኛ ሁለተኛሽ ከ3000 በላይ ነው ቅጣት ብለዋል። እንዳንቀጣ በኢየሱስ ክርስቶስ ስም። እንደ እሳት ነው ፊት የሚገለው እንደ እሳት እንደ እሳት እንደ እሳት ፊቴ እሳት ሆኗል ፊቴ። አውሩኝ እንጂ ኮሜንት ኑን እሺ እኔ ውድ ኑን። ኢትዮጵያ ስንት ሰዓት ነው? ናው ኢትዮጵያ ስንት ሰዓት ነው ማሬ? 10 ሰዓት ተኩል
10 ሰዓት ተኩል ከምሽቱ ጋይስ ትሪፕልን ጠቀም ጎበዝ ብላ ለቀቃችሁ። ቅጣት 3000 ነው። እሺ ጋይስ አንድ ተጫውቼ ከዛ ወጣለሁኝ። ደከመኝ በጣም ጋይስ። ሂዱ ትሪፕልን ጠቀም። በኢየሱስ ስም ሁለተኛ አርጉኝ። እሺ ጋይስ ሂዱ ይመጣል ጋይስ። ትሪፕልን ጠቀም። ሚሳም ምናምን ልብ ስጡኝ። ከመጣ እንኳን ሂዱ ጋይስ። ሚሳም ወይ ልብ ስጡኝ። ውይ ትኩሳቱ ለቀቀብኝ ማርያምን። ዳጊ ቴንክ ዩ ሶ ማች የኔ አባት። ሂዱ ጋይስ ሂዱ ኑና ቴንክ ዩ የኔ ውድ ኑናም አድርጉሽ ደግሞ ጭራሽ ደግሞ ጋይስ ትሪፕልን እንጠቀም። 3000 ብንገባ ብንቀጣቸው ደስ ይለኛል። ባንገባም ምንም ችግር የለውም። ብቻ እንቀጣኛ እኛ ብቻ እንቀጣ ጋይስ እንቀጣ። ለምንድን ነው ውስጥ እሳት የሚሰማኝ ጋይስ? እሳት ይሰማኛል። ምን ሆኜ ነው? ፍቅሮች የተጫወች በስተ መጨረሻ ሊረብሹኝ አምልጭ ቤት አለ ብዬ ልጣልኩኝ እኮ ሊረብሹ ቆይ ጉድ በሉሪ ሊጣችን እች ናት። ግማሹ በስሏል። ተለማማጅ ነን። ያው ባለፈው እህታችን እያለማመደችን ነበረ። ዛሬ ጋግሩ ተብለን ሊተሰቱን ነው። ኧረ ወይኔ እንዴት አየሽው ግን ውዴ? አሪፍ ነው። የት አለ ያወጣሽው? እሪ ድንብስብስ ብሏል። እሱስ እስኪ የተለማማጅ እንጀራ ነው። አሪፍ ነው ግን ሊጦፍሮ ነው መሰለኝ ውዴ። ያው ኩሽናችንን ባለፈው አይታችኋታል። እቺ ናት እንደምታዩት። እየቀመስሽው ነው እና በጣም ወፍሮ እኮ ነው የሚያቋርጥሽ። እንዴት ነው ግን እንጀራ መጋገር ለብቻ ሸጋ ነው ግን የገጠሩና የዚህ አሁን አንድ ነው። እቺም ያው አዲስ አበባ ናት እንግዲህ የኛ ኩሽና እኮ ያምራል እየጠሩ በጣም ማርያምን እና ያው የአዲስ አበባ ኑሮዎች ናት ውዶች። አረ እንዳያር እንጀራው ልሳት ዝም ብለሽ ታስገቢው የለ ነው ይረዝማል። እንጨት የኤሌክትሪክን ማን ተመኝቶ ማን አውቋት። ባለፈው እህታችን እያለማመደችን ነበር እንጀራ መጋገር። ያው እንደምታዩት የማታሸትም እኔም እየጋገርን አይታችኋል። ያው ዛሬ እንግዲህ ተለማመድ በቃ ጋግሩ ተብሎ ተሰጥቶናል። እየጋገርነው ነው። ቄጡም እየያዘ ነው። እንደው መከራ ነው ግን ምጣዱ ራሱ ሰው ይለያል እውነት። እዚህ ጋር ነው እና ቶሎ አውጫታችን መሀል ላይ ያለችው ውዴ። እንጨት የለም እንጨት አይ ከላይ ሳብ ከላይ ነው እንጂ ነካ ከላይ ብዙ ጫርጫር እንዳታረጊው ምጣዱ እናቴ። እየታሰሰ ነው እንግዲህ። መሀል ላይ ትንሽ እንኮር ብላ ቀርታ ነበረ። እሷን እያወጣቻት ነው የማታ። አይዞሽ ጎበዝ ሆነሻል ማርያም። በያስሽ ከዛ ውሃ ጨት መሀሉ ሲሰማ ውሃ ጨት አድርጉ ብላለች። ቾፍ ሳይሆን በትንሹ በቃ አሁን ቶሎ አስፊ።
አዎ ሄደት ምጣዱ ሰፊ ነው እንዴ ግን? አሁንም ውሃ ይፈልጋል ግን ውዴ። ኧረ በቃ ውዴ። እስኪ አይኑ አይ ደህና ነው ትበይዋለሽ። እና ውዶቼ ሰብስክራይብ እያደረጋችሁን ሰብስክራይብ አድርጉ በይ። ሰብስክራይብ አድርጉ። ከዚህ ኑሮ አውጡን በይ እስኪ። ከዚህ ኑሮ አውጡ ከዚህ ኑሮ እንደ በኤሌክትሪክ እስኪ እንጋገር እንደ አንድ ቀን እንደው መልኩን ባየሁት ኤሌክትሪኩን ነው መጋገሩ ቀርቶ የኤሌክትሪኩን ምጣድ ነው። አዎ ምንም አይልም። አይዞሽ አምጪ እስኪ ከነሰፊዱ ያ ማህዋው ከረባተንም መቤቴን በጣም እቺ በጣም ነው የምታምረው። እቺ ጋር ስንዴ እንጀራ ናት። ስንዴ ነው እንዴ? ስንዴ ነው። ከገጠር ይዘሽ መተሽ ነው? አዎ ምርጥ ነው። ማርያምን ግን ያው አሁን ያስተማረችን እህታችን ብታዩ ደግሞ ደስ ላይላት ይችላል። ለኛማ ባያምርም ያምራል ነው አይደለም እንዴ ውዴ? ይኸውልሽ እንጀራ ስታዞሪ ማለት ነው ከወደዛ ነው ግን እዛች ጋር እንዲች ብታረጊ መጨረሻ ላይ እሺ እኔ ልጋግር። መጨረሻ ላይ አውጪው በቃ ክፈችው። አይ ያልታደልሽ እንዴት አደርሻሉ? እስኪ ሳብ አሪፍ ነው። ትንሽ እሳቱ ነው መሰለኝ ግን አይዞሽ ወጣ። ብሩክ ራሱ አይበላውም እንዴ? እኔ እና አንቺ እያደረቅን እንበላታለን። መቼም እንትን አይሉትም ብላ ነው ተቀንሶ የተሰጠን ሊጥ። መቼም አያሳምሩትም ብላ ነው የኔ እናት። ሌላ እንጨት የለም። እሱን ክተቹ እንዳለ ሁሉሽ ክተቹ ውስጥ እንደሱ እንዳለ ክተቹ። ወይ ፈተና ሊያዝልሽ እንደ ከወደሱ ጠጋ አድርጊው። ጠጋ ወደ ውስጥ አስገቢ፣ ችግር የለውም። ላምጣ? እሺ ማገዶ አምጪ ተብዬ ታዝዣለሁኝ። አምጪ በይ፣ ቀና በይና አምጪ ማገዶ። እሺ ማገዶ አርጎ ምን እንጋግረው? ቆይ እያሰፋሽ እሱን እንሄዳለን። በቃ አንቺ ከወደዛ ነው የምትጀምሪው። ግርም ይለኛል። አሁን አሁን ደህና ነሽ። አይዞሽ እንዳይቋረጥ ተመስገን። አሁን እያሻሻልሽ ነው። 3 እንጀራ አውጥተሻል። 3ቱም ዝም ብሎ ነው። ይሄ ደህና ነው። ነፈስ ሲበልበት ግን አይኑ ሲነፍስ ሸከነው እንዴ ደግሞ እና እሺ ልሄድ ነው። እንጨት ላመጣ። እንጨት እዚህ ጋር ውሃ መቅጃ አለ። በጀሪካን ነው የምናመላልሰው። ቤቲ ተኝተሻል። እንጨት ይኸውላችሁ እዚህ ጋር ነው ያለው እንጨት። ይሄ ነው እንጨቱ። ቀጫጭን እንጨት አምጪ ተብያለሁ ግን ወደ በዚሁ ሰፈሩን ላሳያችሁ። ቆርቆሮ በቆርቆሮ
ቆርቆሮ በቆርቆሮ እንጨቱን ይዤ ልሄድ ነው እላችኋለሁ ወዶቼ። ሁለት ቀጠን ቀጠን ያለ እንጨት አግኝቻለሁ። የማታ እንጨቱን አመጣው። የለም ማርያም፣ ሌላው ትልልቅ ነው እንዳለ እንዴ ተወርዶ ነው ወደ ታች ይወረዳል። አሪፍ ሆነ። እስኪ በስመ አብ አንቺ እንትን ሲነድበት አሪፍ ነው እሳት። አይዞሽ አይዞሽ እንዳይነኮር ቀስ መጠራመስ እኮ ነው። በሰፌዱ ብታወጪውስ ችግር የለም እኮ ወደዚህ ደንበስ ያለ ነው ይሁን። አይዞሽ ውዴ፣ አሁን ቀጣይ ብንጋግር በቃ ምርጥ ነው የሚሆነው። ማርያም እና ምኑ አየሽ? ምኑ ነካሽ ውዴ? በፉክ ነው የምንገብረው። በኩበት አሁን ደግሞ በኤሌክትሪክ ለኳስ መሰለኝ በዚህ እንደ ገጠሩ መሰለኝ። አሁን ገጠር ሲጋገር ሰማ መሰለኝ ምጣዱ ውዴ። ወደ ገጠር ሲጋገር ቁጭ ተብሎ በኩበት በባህር ዛፍ ፍሬ በእንጨት ምናምን ነው ደቀቅ ባለ። እዚህ ደግሞ እንጨት ውድ ነው አይደለ? እና የኔ ውድ እስኪ ሰብስክራይብ አድርጉ። ኧረ ተው አትጨክኑ። ማርያምን ተው ሰብስክራይብ አድርጉ። እኔ ታዋቂ ብሆን አሁን ወይ የሚሳደቡ አሁን በጣም ብዙ መጥፎ ንግግር የሚናገሩ ልጆች አሉ። እነሱ ቢሆኑ ስንት ሰው ያያቸዋል። ማርያምን ውዴ ጥሩ ስንናገር እኮ አይወዱም ብዙ ሰው። ምን ታያለሽ? የማታ አውሪኝ እንጂ አይዞሽ ግን ማለት ነው ሁለት እንጨትን ቢነድበት ወደ ሁሉም ጋር ይሄዳል።